ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ በመጀመሪያ ደረጃ ይህንን ፈቶ ለነዛ ገገማዎች ሼር አድርጉልኝ ማለት ነው። እንግዲህ አብርሽ ለሩታ ክብር አይሰጣትም። ክብር የሚሰጣት ለሄርሜላ ነው። በየቦታ እየመጣ እየጎተታት ይሄዳል የምትሉ ሰዎች ገባችሁ አይደል? ሩታ ራሷን አታስከብርም ለምንድን ነው ለምትሉ ሰዎች በዚሁ አጋጣሚ ማለት ሩታ ለትዳርዋ ለቤቷ ትዳርዋን አለመፍታት ስንት ዋጋ እንደምትከፍል ከሩታ ተማሩ ማለት ነው። ሩታ ዘልዛላ ናት የምትሉ ማለት ነው። ምክንያቱም አያችሁ አብርሽ በዚህ ንክ ዝቅ ከፍ እያደረጋት፣ ሩታ ግን ብዙ ጊዜ የሆነ ነገር ሲታይበት ሩታ ለመሸፈን ነው የምትሮጠው ማለት ነው። ለቤት ዋለ ታዳራ ብላ ባለችበት ፕሮግራም እንኳን አለውኝ ብላ አትልም። የአብርሽን ትዕዛዝ እንዴት እንደምታከብር በደንብ ጠንቅቃችሁ ወቁ። እምቢ ማለት ትችላለች፣ አልሰራም ማለት ትችላለች፣ ትዳርዋን መበተን ትችላለች። ግን ያንን እንዳይፈጠር በሁል ጊዜ ራሷን ዝቅ አድርጋ ራሷን ደብቃ እንደምትኖር ማለት ነው። ገባችሁ? ይሄንን በደንብ አድርጋችሁ ተማሩ ከሷ ጋር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡ ነው። እንግዲህ አብርሽ በጣም ይቅርታ አልልህም መቼስ፣ ምክንያቱም እኛን ትተህ እኛን ጠልተህ የበፊት ኦዲየንስ ጠልተህ አሁን አንተ አዲስ ኦዲየንስ በውሸት በድራማ ቀለበት ሳታደርግ ቀለበት አደረግኩ፣ ሳትፈቃቀሩ ተፈቃቀርኩኝ፣ ተለያየን እያላችሁ ይሄንን ኦዲየንስ ማፍራት ስለፈለግ እኛ ደግሞ ያንተን ሚስጥር ማውጣት ደግሞ ወደ ኋላ አንልም። ገባህ? እኛ ደግሞ አሁን የምታመጣውና የምትሰራው ስራ አንቀበልህም፣ በጭራሽ ማንም አይቀበለው። እኔ እንጃ አሁን ሄርሜላና አብርሽ የሚያደርጉት ነገር እውነት ትክክለኛ ራሱ ቢሆን እኔ እንጃ እንዴት አድርጋችሁ አምናችሁ የምትቀበሉ ሰዎች በጣም ነው ግራ የምታጋቡኝ ማለት ነው። ገባችሁ አይደል? ይሄንን ቪዲዮ ሄርሜላ ቤት ተለቋል። ከነቀኑ ከነወራቱ ስንት ጊዜ እንደቆየ ይሄንን ጊዜ እንግዲህ ሄርሜላ እያለቀቀሰች ነበረ። ወድሃለሁ፣ አፈቅርሃለሁ፣ ለኔ ስሜት ካለህ ብላ እየለመነችው ነበር። በእንደዛ ተጨቃጭቀው ግን ፕሮግራም ላይ ሄደው ፕሮግራም አሳለፉ ማለት ነው። እሺ የኔ ጥያቄ ማለት ነው ካላፈረባት በሄርሜላ ማለት ነው እስከ ዛሬ ለምን ደበቀው ቪዲዮን ማለት ነው? የተቀረጸ ጊዜ ለምን አልተለቀቀም? ምክንያቱም ይሄንን ቪዲዮ ትላንትና ጆን የለቀቀው ቪዲዮ የተቀረጸ ሰዓት አብርሽና ሄርሜላ ሚዲያ ላይ በጣም ተጠልተው ነበር። ማንም የሚወዳቸው አልነበረም። እንደዚህ ነገር አታድርጉ እያለ ሁሉም ይወቅሳቸው ነበር። ዛሬ ግን በውሸት በድራማ ቀለበት አስር ያለው ብሎ የቆየ የስንት ወር ቪዲዮ አምጥቶ ለቀቀላችሁ። እንግዲህ ሁሉም ነገር አጋጣሚ ነው እንዳትሉ፣ ይሄንም ቪዲዮ ራሱ አጋጣሚ ነው ብትሉ ትላንትና ዳኒ ቤት የተለቀቀ ቪዲዮ ውሸት ነው ማለት ነው። ለምን? ከዛ በፊት የተቀረጸና የተቀመጠ ቪዲዮ ነው ማለት ነው። ምክንያቱም ውሽሜት ትላንትና ጸጉራ እንደዚህ ያልተሰራች ገባችሁ? እንደውም ማስረዳት ራሱ አይጠበቅብኝም ምን እዚህ ጋር ማለት ነው። ቪዲዮ የቆየና ድራማ እንደሚሰሩና ውሸት እንደሚሰሩ እወቁ። ሄርሜላንም አብርሽ እንደማትወደው አብርሽም ደግሞ ወዷት አፍቅሯት የእውነት ቀለበት እንዳላረገላት ማለት ነው። በዚሁ አጋጣሚ ጆኒ የሚባለው ልጁ ራሱ ሌባ ነው። ምክንያቱም እንደዚህ አይነት ጥሩ መልካም ነገር እየሰራ ውሸት ነገር አምጥቶ እየጫነ ማለት ነው። ዩቲዩበሮች በአጠቃላይ በቃ ብር አሳብዷቸዋል። በተለይ ደግሞ አብርሽ ሰውን ለማሳመን እና የበፊት ዋጋ ከፈሉለት ኦዲየንሶቹን ለማቃጠል እና ለማናደድ የማይረጋው ነገር የለም። ድንጋይ ፍለጡ ብትሉት ይፈልጣል ማለት ነው። ልንገራችሁ ነው ማለት ነው። ገባችኋ? ሚያፍርባትማ ማፈሪያማ አብርሽ ነው። ምክንያቱም ለምን እንደሆነ ታውቃላችሁ? የትኛው ወንድ ነው 6 ወር ያለው ልጅ አመት እንኳን ሳይሞላ ልደቱን እንኳን ሳያከብር በስነ ስርዓት አባቴ ብሎ ለማይጠራው ህፃን ልጅ ትቶ እሱንም ትላንትና በመጣች ሚስቱ በተጣላች ሰዓት፣ ሚስቱ እርጉዝ በሆነች ሰዓት፣ በከፋው ሰዓት፣ በደበረው ሰዓት ያንን ትዳሩ ማስተካከል ሲችል እንዴት በፍጥነት ቀለበት ሊያስር ይሄዳል? አብርሽና ሩታ መቼ ኑረው በትዳር ውስጥ ማለት ነው? ትዳራቸውን መቼ ያጣጥመው ማለት ነው? ይሄንን ያዙልኝ። ሲቀጥል ደግሞ በሀገራችን ሽምግልና የሚባል ነገር አለ። አሁንም ደግሞ ቤት ሁሉ ፈቶ ሞልቶ ፈቶ በፈቶ ሆኖ በሩታና አብርሽ ሊለያዩ አይችሉም። ሩታ በዚህ ናክል የወረደች አይደለችም። ገባችሁ አይደል? ግን ለቤቷ ለትዳርዋና ባልዋ ከማንም በታች እንዳይሆን ከፍ ብላ እንዲገኝ ነው ይሄንን ሁሉ የምታረገው ማለት ነው። ተመልከቱ የሩታ ማንነት ማለት ነው። ማንሽ ብትሆኝ እንጂ ለባልሽ እንደዚህ ዝቅ ትያለሽ ከፍ ትያለሽ አትይም። ገባሽ? ሩታ ማለት ጨዋና ጎበዝ ለትዳርዋ ታታሪ ሴት ናት ማለት ነው። እያንዳንዳችሁ ዩቲዩብ ላይ አፋችሁን አትክፈቱ። እውነት ትላንትና ለመጣችና በቆሻሻና በዝሙት ወንድን ስሜቱ ለመቆጣጠር ያበቃች ሴት እሷ ትታችሁ ሩታን ትታችሁ እሷ ጎበዝ ናት፣ እሷ ጭንቅራ ናት፣ እሷ የፍቅር ተምሳሌት ናት። ምንድነው ፍቅር?
ፍቅር ምንድን ነው? ዝሙት ይበልጣል ወይስ ፍቅር ይበልጣል? ቦታ አይሰጣትም። አይሰጣት ምን አገባችሁ? ምን ቤት ናችሁ እናንተ? ባይሰጣት ነገ ሩታ ራበኝ ብትላችሁ ትሰጣላችሁ? አንድ ቀን እንኳን እውነቴ ነው የምላችሁ ለአብርሽ እንኳን ደውላችሁ እንዴት ናችሁ ማትሉ ዩቲዩበሮች ማለት ነው። እዚህ ሄርሜላን በጣም ይወዳታል። በጣም ስለሚያፈቅራት ቦታ ስለሚሰጣት እሱ የያዘበት እሱማ አያፈቅራትም፣ አይወዳትም። የውሸት ጥግ ነው። ማፈሪያ ስላፈረ ነው። እዚህ ጋር ሰው ሁሉ ዝሙትን እያስተላለፍክ ነው፣ ቆሻሻ ስራ ነው እንዲባል ነው። ለገንዘቡ ሲል ነው። አዲስ ኦዲየንስ ለመሳብ ነው ቀለበት ያሰራው። የምንም ቀለበት የለም እመኑኝና ማለት ነው። ሄርሜላ ራሱ ልጅ አላት። ከአንዱም ሁለቴ ደጋግሜ ነው ምነግራችሁ፣ ሁለት ልጅ አላት። ሴትዋ ልጅ ደግሞ ራሱ 4 ዓመቷ ነው። ከነምንሆን እናጣራለን እናውቃለን ማለት ነው። አብርሽና ሄርሜላ የሚሰሩት ውሸትና ዝሙት ቆሻሻ ነው፣ የወረደ ነገር ነው። ለምን እንደሆነ ታውቃላችሁ? ከዚህ በፊት ጌም ሲጫወት ራሱ እነ ቲጂ ካያችሁ ከሩታ ጎን ነበሩ። አብርሽ ግን ሲመጣ ያሰበው እንደ ሌላ ጊዜ ቲጂ በተለይ ቲጂ 24 ማለት ነው እነሱ ያወርዱልኛል፣ እነሱ ይተባበሩኛል ብሎ ነበር የመጣው ደረቱ ነፍቶ። ግን እነሱ ደግሞ ጨዋ ልጆች ናቸው። እንደዚህ የባለገ ስራና ይሄ ቆሻሻ ስራ አይደግፉም ማለት ነው። ገባችኋ? እያንዳንድሽ አትለፍልፊ። ነገ ያንቺን ማንነት እውነት እድሜና ጤና ይስጠን እንጂ ይሄንን ነገር የጊዜ ነገር ነው እንጂ እነዚህ ልጆች እንደዚህ አይቀጥሉም። የሆነ ቀን ቤተሰብ እኛም እንደሰለቸ ራሱ እናት አባት ሰልችቶ ቤተሰብ ወንድም ሰልችቶ በመካከላቸው ገብቶ ይሄንን ነገር ሊቋረጥ ይችላል። የሆነ ነገር ሲፈጠር አሁን በተለይ ልጆች እውነቴ ነው የምላችሁ በአብርሽ በጣም እየተናደዱ ነው። በቃ እዚህ ዩቲዩብ ላይ የሚስተላለፍ ዝሙት ለትዳር የሚሆን ወንድ የለም። በቃ ይሄን አንዷን ያመጣል እንደዚህ ደግሞ ለክስ ደርሰዋል ማለት ነው። ይሄ አይደለም ለክስ እውነቴ ነው የምላችሁ እስር ቤት የሚያስገባ ዝሙት ነው። በቃ ሰው ከተለያየ ተለያይቷል። ሚስትዮም ከተለያየች ተለያይተላች በቦታዋ ትቀመጣለች። ሰውዬም በቦታውን ይቀመጣል እንዴ። ግን ሩታ ሳትሆን አብርሽ ነው። ሩታማ ለቤቷ ለትዳሯ ስሪ ያላት ነገር ትሰራለች። እኔም ባሌ ቢሆን ስሪልኝ ቢለኝ ይሰራለሁ። ግን እሱ ነው የሚያሰድባት፣ እሱ ነው የሚያስረግጣት። ነገም ሄርሜላም ደግሞ እንደዚህ ስታለቅሶ ደግሞ ዋይ ዋይ ብላችሁ ጣራ ስትጨብጡ እንዳልሰማችሁ ማለት ነው። ሄርሜላ ራሱ የመጨረሻ ውሸታ የወረደች ቆሻሻ ሴት ናት ማለት ነው። እዩ ከሱ ጋር ታለቃቅሳለች። ለምን አልተለቀቀም? የኔ ጥያቄ በዛን ሰዓት እውነት እሱ ማያፍር ከሆነ ማፈሪያ ካልሆነ ብር እንቀማ ነው እንጂ ዛሬ ስለተወደደና ስለተደነቀ 10 ፍሬ ተከታይ ስላገኘው ማለት ነው ሰብስክራይብ እንዲበዛና ቪው እንዲበዛ ነው የተለቀቀው። አያችሁ አብርሽ አቅም የለውም። ሰው በሚመራው እንጂ በራሱ የመጣ ነገር ብሎ ራሱ አይሰራም። ሲቀጥል ሰሞኑን በጣም ተበሳጭቷል። አብርሽ በጣም ተናዷል። ገባችኋ? እዚህ ቪዲዮ ላይ እንዳያችሁ እንደሚላላሱ አይደለም። ምክንያቱም አብርሽ የጠበቀው የነበረ ቪው ከምንም በላይ ነበረ። ነገር ግን ቪው ራሱ 20 ላይክ አላገኘም። 300,000 ምናምን ቪው እንኳን አላገኘም። ገባችሁ አይደል? ከ12 እና ከ13 በላይ ቪው የለውም ማለት ነው። ምክንያቱም አንድ ሰው ሲወደድ ሲከበር ካላወቀ እንደዚህ ማዋረድ ነው። በጽጌ ልደት ማለት ነው ቀለበት አላሰረላትም ምናምን ትላላችሁ ማለት ነው። በየቦታ እየሄደ ለምንድን ነው ቪዲዮ የሚያስጠፋው ማለት ነው? የጽጌ ልደት በስንት ቦታ ነው ቪዲዮ የተለቀቀው? አንዴ በቤት ውስጥ፣ አንዴ በውጭ፣ አንዴ በሆነ ነገር፣ አንዴ ለብቻቸው ስንት ቦታ አይተናል እኮ እኛ። ያለ ልብስ ራሱ ቆይ እኔ ሄርሜላ የለበሰችው ልብስ የማን ልብስ እንደሆነ እኔ ሰርቼ ያመጣላችኋለሁ፣ ቆርጬ ያመጣችኋለሁ ማለት ነው። በዚህና ክላት ትጃጃሉ። ገባችሁ አይደል? ዝሙትን አታስፋፉ። እነሱ ብርና ብር ብቻ ነው የሚፈልጉት። በብር አብደዋል ማለት ነው። ቀውስ ሆነዋል ማለት ነው። ሁላቸውም ማለት ነው። ተመልከቱ እንግዲህ ይሄንን ነገር የሄርሜላም ጸጉር ትላንትና እንደዚህ ነው። ሞር ቀበቷን እዩት። የለበሰችው አለባበስ የአብርሽን ምኑን እዩት። የስንት ጊዜ የቆየ ቪዲዮ ነው ግን ለማሳመን ማለት ነው። ከአሁን ወዲህ እኔ ቀለበት አስሬ ያለው ማንም እንዳይነካኝ እንደፈለግ ሆናለሁ ነው። ማፈሪያ አንተ ነህ ማፈሪያ እንጂ ሩታ ማፈሪያ አይደለችም። ሩታማ ጎበዝ፣ ጠንካራ ጎበዝ